ቴዲ መወገድ አለበት የምትሉ እስኪ በላይ ካሳዩኝ ወይም ሀሳብ አስተያየት ካላችሁ አካፍሉኝ። እውነት ለመናገር በጣም ነው ያናደደኝ። እንደሱ አረመኔና መሰሪ ከዚህ ድራማ ላይ የለም። አስመሳይ ሄለንን እኔ እስከ ዛሬ ድረስ ማለቴ በዛሬው ፓርት ላይ በተለይ ሄለን ጋር በዚህ ደረጃ ተቀራርቦ ይሰራል ብዬ አስቤ አላቅም ነበር። ለምን ካላችሁኝ መካከል ላይ አቁመው ነበረ። ሁለታቸውም ተቀያይመው በራሳቸው ጊዜ ትንሽ አቁመው ነበረ። በተለይ ደግሞ ካስታወሳችሁ ስራም አብረን ብንሰራም እንኳን ከአሁን በኋላ ያለው ግንኙነታችን ወይም ከአሁን በኋላ ያለው የሚኖረው ስራችን ያን ያክል አይሆንም ብሏት ነበረ። ካስታወሳችሁ ከአሁን በኋላ እኔም የራሴን ህይወት እይዛለሁ ያላት ጊዜ ማለት ነው። ከዛ በኋላ ትንሽ ቀንሰዋል ብዬ አስቤ ነበር። ለካ እነሱ ውስጥ ለውስጥ እየሰሩ ነው። የዛሬውን ግን ሳዩ በጣም ነው ያናደደኝ። እውነት ቴዲ መወገድ አለበት ከዚህ ድራማ ላይ። በተለይ በመሲ ላይ የሚያደርገው ነገርና መሲን የሚጫወትባት በጣም ማዝ ነው። መሲ አሁን ልትታሰር ነው። መሲ ከዛ ወረቀት ላይ ወይዘሮ ሄለን ያስፈረመቻት ወረቀት ምንድን ነው ካላችሁኝ ውድ ቤተሰቦቼ፣ በጣም በሚያሳዝን ሁኔታ ህፃናት ታዘዋውራለች፣ እሷ ናት አዘዋዋሪዋ የሚለውን ወረቀት ላይ ነው እንግዲህ ይህን ነገር የምታደርገው ሄለን ናት። ነገር ግን መሲ እንዳደረገችው አድርጋ ነው ያስፈረመቻት እና በጣም ነው ያዘንኩት ውድ ቤተሰቦቼ። እናንተስ ምን ትላላችሁ? እውነት ቴዲ ከሄለን ይልቅ ቴዲ መወገድ አለበት የምትሉ እስኪ ሀሳብ አስተያየታችሁን እንድታካፍሉኝ እፈልጋለሁ። በዛ ላይ ቴዲ ከሱ ክላስ አንድ ሰው አፍኖ አስቀምጧል። ማንን ያፈነው? እውነት የቤሉልን አባት አቶ ቶማስን ነው ወይስ ናሆምን ያፈነው? እስካሁን ድረስ ምንም አይነት ግልጽ የሆነ ነገር የለም። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁኝ? በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ካላችሁ እንደተለመደው ላይክ እና ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እላለሁኝ። ነባር ቤተሰቦች ደግሞ ባካችሁን እንደው ቤተሰቦች የላይክ ምልክቷን አጥቁሩልኝ ፕሊዝ ፕሊዝ። እናንተ አንድ ላይክ ማድረጋችሁ ቁጥር እውነት ቻናሉ ይንቀሳቀስልኛል። ምክንያቱም እየተንቀሳቀሰልኝ ስላልሆነ ነው ማለት ነው። ለማንኛውም ከጎን የሆናችሁ ለምታበረታቱኝ ደግሞ ከልብ አመሰግናለሁ። ወደ ድራማው ስመለስ በጣም የሚያሳዝን ነገር እየተከሰተ ነው። በዛ ላይ ደግሞ እንግዲህ ቤሉል አመጣዋት ያላት ሴትዮ አክስቴ ናት ብሎ ያመጣት ሴትዮ ሳስበው የምትረዳው አይመስለኝም። ትወደዋለች፣ ታፈቅረዋለች። ግን በዚህ ደረጃ የምትሰክር ሴት ከሆነች እንዴት ብላ ነው ቤሉልን የምታግዘው? እስኪ ስታስቡ ቤተሰቦቼ። አንድ ቀን የሰከረች ጊዜ እኮ ሁሉንም ነገር ዝርግፍ አድርጋ ታወጣዋለች። እና ቤሉል አሁን ያደረገው ነገር በጭራሽ ጥሩ አይመስለኝም፣ የተሳሳተ ይመስለኛል። ሲቀጥል ደግሞ ውድ ቤተሰቦቼ ወይዘሮ ሄለን ቤሉልን የሆነ ነገር እንዳታደርገው በጣም እፈራለታለሁ። በጣም ምክንያቱም እስከ መጨረሻው ድረስ መወገድ አለበት እያለች ነው። ቴዲም ቢሆን ይሄ ልጅ ቀላል አይደለም፣ ነገሮችን በቀላሉ የሚያይ ይመስላል፣ ነገር ግን በቀላሉ የሚያይ አይደለም እያሉ ነው። ሁለቱ አሁን በቤሉል ላይ የመከሩበት ነው። እውነት ቤሉን የሆነ ነገር ካደረጉት ያው ድራማውም ያልቃል ማለት ነው። ያልቃል ስላችሁ ቤሉል ከታሰረ የወይዘሮ ሄለን ምንም ነገር ሳይታወቅባት የቴዲ ምንም ነገር ሳይታወቅበት የሚያደርጉን ነገር ቤሉል ከታሰረ በጣም ነው የሚደበረው፣ በጣም ነው የሚያስጠላው። በዛ ላይ አሁን አመጣኋት ያላት ልጅ በጣም የምታስጠላ ናት። ማለት በቃ ለቤሉል የምታግዘው አይመስለኝም። ሴት ልጅ በዚህ ደረጃ የሚሰክር ከሆነ ወንድም ቢሆን የሚሰክር ከሆነ ለእንደዚህ አይነት ስራ አይመጥንም፣ በጭራሽ ሊመጥን አይችልም። ምክንያቱም ብዙ ሚስጥሩን ነግሯት ብዙ ሚስጥሩን አካፍሏት እየረዳቸው እያለ የሆነ ቀን እንደዚህ ሰክራ መታ የተፈጠረውን ነገር ዝርግፍ አድርጋ ለቤተሰቡ ትናገራለች። ከዛ በኋላ ያልቅለታል ማለት ነው። እና ቤሉል ከዚህም በላይ መጠንቀቅ አለበት ብዬ አስባለሁ። በዛ ላይ እንግዲህ ኑኑ ዛሬም ቢሆን እናቷን ለማገዝ የምታደርገው ነገር ሳስበው ትልቅ ችግር ውስጥ የሚከታት ይመስለኛል። ኑኑ እያሰበች አይደለም። ኑኑ ወይዘሮ ሄለን አድርጌ የምትላትን እናቷን ኮፒ ሆና ነው የምትሰራው። ታውቃላችሁ? ኮፒ ምንም ሳታወላውል ነው እናቷ አድርጌ ያለቻትን እያደረገች አለችው። እኔ ከዚህ በፊት አዶናይ ቀምቶት እንግዲህ አዶናይ ያን ፋይል ቀምቶት ነበር። አዶናይ ከቤት ተመልሶ አልመጣም ነበር። ያን ፋይል እንደቀማው ወደ ቤት ተመልሶ ፋይሉን ከቤት ውስጥ ያስቀምጠው አላየንም። ነገር ግን ከአዶናይ ክፍል ገብተው ያን ፋይል ደግሞ አውጥተው አግኝተውታል። እንዴት እንደዚህ ሊሆን ቻለ? መፍሩድ ማየት ነበረብን አይደል ቤተሰብ?
ማለቴ አዶናይ ከጆ ተቀብሎ ካመጣው በኋላ ከክላሱ ገብቶ ያን ፋይል ሲያስቀምጠው ማየት ነበረብን። ነገር ግን ወደ ቤት ራሱ አልተመለሰም ነበር። ገና ዛሬ ነው የተመለሰው። ግን ከሱ ክፍል ላይ ያ ፋይል ተገኝቷል። ያ ፋይል ደግሞ ጆ ይዞ ሊወጣ ሲል በጣም ደስ በሚል ሁኔታ ደግሞ ቤሉል ደርሶበት ፋይሉን ቀምቶታል። ግን ወይዘሮ ሄለን ዝም ብላ ትጃጃላለች እንጂ ያ ፋይል ከቤሉል እጅ ቢገባ ማለት ከጆ እጅ ቢገባም ለሱ ወስዶ አይሰጣትም። ለሷ ማለቴ ለሷ ወስዶ አይሰጣትም። የሚሰጠው ለዛኛው ልጅ ነው። ምክንያቱም ያኛው ልጅ እያስቸገረው ነው። እገላለሁ፣ ይህን ነገር ካላደረግክ እገላለሁ እያለው ነው። ስለዚህ ምንም ነገር ከዛ ቤት የሚከሰተውን ሁሉ እየወሰደ ለሱ እንድሰጠውና ለእያንዳንዷ እንቅስቃሴ ለሱ እንዳካፍለው ነው፣ ለሱ እንድነግረው ነው እንትን ያለው። ያለበለዚያ ግን እንደሚገለው ነው። ለምን ካላችሁኝ ወይዘሮ ሄለን እሱ ስለሆነ ያስለቀቃት ከዛ ጉድ። ስለዚህ እሱ አሁን ይሄን ነገር ማድረግ አለበት። ያለበለዚያ ግን እሷን ያስመለጥከው አንተ ነህ ብሎ ሊገለው ይችላል። በቀላሉ አይመረውም። በጣም የገረመኝ ነገር እሱ ነው ማለት ነው። ሌላው ውድ ቤተሰቦቼ አሁንም እየተጃጃለች ያለችው መሲ ናት። መሲ በጣም ጅልነቷ በዝቶ ከምገልጽላችሁ ቃላት በላይ እኔ ቃላት የለኝም እውነት ለመናገር። ቆይ ሰው አይጠረጥርም እንደ ቤተሰብ አይገባትም? አታቅም? እየዋሻት እንደሆነ ትንሽ እንኳን አጠረጥርም እንዴ? የፈለገ ነገር ያለችበት ሁኔታ ጥሩ ባይሆንም እንኳን ይሄ ሰውዬ ከሄለን ጋር ግንኙነት እንዳለው እያወቀች ከሄለን ጋር መቼውንም ቢሆን እንደማይነጣጠሉ ታውቃለች እኮ። እንዴት ሰው በዚህ ደረጃ ይሸወዳል? በዛ ላይ ብዙ ምልክቶችን ከቤቱ እያየች ነው። ጡት መያዣ ተገኝቷል። ያች ልጅቷ ስትደውልለት ቤቲ ፍቅር ብሎ ነው ሴቭ ያደረገው። ከዛ ያንን ስታይበት በጣም ነበር የተደነጋገጠው። የሽማግሌዎቹ መቅረት፣ ቤተሰቦቹን ለሷ አለማስተዋወቁ። ቆይ ቤተሰብ ይህ ሁሉ መሲን አይገባትም እንዴ? በዛ ላይ ደግሞ ኑኑ የወይዘሮ ሄለን ልጅ ማለት ኤልሹ የወይዘሮ ሄለን ልጅ እንዳልሆነች እሱ በምን ሊያውቅ ቻለ? ይህንን ነገርስ ለምን ጠበቅ አድርጋ ይዛ አትጠይቀውም? ለምን በቀላሉ ትለቀዋለች? ለምን አጠረጥርም? መሲ እናቷንስ እንዴት በዚህ ደረጃ ታስጨንቃታለች? እኔ ከዚህ ቤት መውጣት አለብኝ፣ በቃ ሽምግልና አስተልኮ ነበር፣ ነገር ግን አልተሳካም። እሷን ሄለን ናት ያስቀረችው። በቃ ከዚህ ቤት መውጣት ስላለብኝ እኔ ልብሴን ከሱ ቤት ወስጃለሁኝ፣ ስለዚህ ግዴታ ከሱ ጋር መኖር እፈልጋለሁ ነው ያለችው። ምን አይነት አስተሳሰብ እንዳላት ከዛ ቤት መውጣት እንደምትፈልግ አውቃለሁ፣ ይገባኛል። ግን በዚህ ደረጃ አይደለም፣ በዚህ ሁኔታ አይደለም ከዛ ቤት መውጣት ያለባት። መሲ በጣም እየተሳሳተች ነው ያለችው። ህይወቷን ሲኦል ውስጥ እየከተተች ያለችው በራሷ ጊዜ ነው። አሁን ወይዘሮ ሄለን መሲ እንደሆነች ብታቅ በአንድ ቀን ነው ብው አድርጋ የምታቃጥላት። በጣም የሚገርመው ነገር ደግሞ ዛሬ ያው ያለመገጣጠም ሆነ እንጂ ወደ ቤተሰቦች ሄለን ከቴዲ ቤት ሄዳለች። ቴዲ በጣም ነበር የደነገጠው። ምክንያቱም መሲን ቀጥሯል። መሲ ትመጣለች ብሎ እየጠበቀ ነው። ነገር ግን ቀድማ ሄለን ደርሳለች። ምን ያደርጋት? ከደረሰች በኋላ በመስኮት ሆና እያየችው ክፈት ብለዋለች። አማራጭ የለውም፣ ከፍቷል። ሲቀጥል መሲና እህትየው ከቴዲ ቤት ሄደዋል። አስባችሁታል? እሱም በመስኮት ስላያት ሄለንን ጎትቶ ወደ ክላስ አስገብቶ እነሱን በተደብቆ አዋርቶ ከቤት እንደሌለ ነው የተናገረው። እና ይህ ሁሉ የሆነ መሲ ግን መች ነው የምደነግጠው? ቤተሰብ መች ነው የሚገባት? መች ነው የዚህ ሰውዬ መሰሪነት ገብቷት? እሱስ ቢሆን ቤተሰብ በዚህ ደረጃ እውነት ሰው የሚጎዳ ሰው አለ? ይቺ ምንም የማታውቅ ልጅ ከዛ ቤት ብዙ ጉዳት እንደተጎዳች ያውቃል። ከዛ ቤት ብዙ ዋጋ እንደከፈለች አውቃል። ብዙ መስዋዕትነት እንደከፈለች አውቃል። ምናልባት ሚስጥራቸውን ስለምታውቅባቸው እሷን ለማሳሰር እና እሷን እንጦሮጦስ አስገብቶ ከዛ ህይወቷን ሊቀጥል ነው። በነገራችን ላይ መሲም ብትታሰር እንኳን ቴዲ ካሁን በኋላ ሄለን እስካለች ድረስ ሰላማዊ ህይወት አይኖርም። ይቺ አሁን ቤት የምትባለውን ራሱ አግብቶ ወይም እሷን ፍቅረኛ አድርጎ ይዞ ቢቀመጥ ውድ ቤተሰቦች ቴዲ መቼውንም ቢሆን የሰላማዊ ህይወት አይኖርም። ሄለን እስካለች ድረስ ሄለን አንድ ነገር እስካልሆነች ድረስ ቴዲ መቼውንም ቢሆን ሰላማዊ ህይወቱን ሊመራ አይችልም። ግን በጣም የሚያሳዝነው እና በጣም የሚያመው የሰው ህይወት ከማጥፋታቸውም በላይ መሲን አሁን እንደዚህ እሱ እቃ መጫወቱ። መሲ ልትታሰር ነው። የሰው ማለት ህፃናትን የሚያዟዙር ወረቀቱ ላይ
እሷ ናት የምታዟዙረው የሚለውን ፊርማ አስፈርሚያታለሁ። ስለዚህ መሲ መታሰሯ አይቀርም ብለዋለች። እሱንማ አውቃለሁ ነው ያለው። አታሳዝነውም? እሷ በዚህ ደረጃ 100% እርግጠኛ ሆና አምናው አስባችሁታል? ቤተሰብ አምናችሁት 100% እርግጠኛ ሆናችሁ አምናችሁት ያን ሰው ህይወታችሁን አሳልፋችሁ ልትሰጡት ቤተሰቦቻችሁን ጥላችሁ አሁን ከእናቷ ጋር ዛሬ ራሱ በጣም እየተጨቃጨቀች ነበር መሲ። እኔ መሄድ አለብኝ፣ ሽምግልናው ተልኮ ነበር ነገር ግን ቀርቷል፣ ስለዚህ መሄድ አለብኝ። በነገራችን ላይ ቴዲ ሽምግልናውን አላከም ይመስለኛል አላከም። እሷ ሽማግሌ ሊላክ ነው የሚለውን ስትሰማ ወይዘሮ ሄለን እሷ እነዛን ሽማግሌዎች ላከች እንጂ እኔ ሳስበው ሽማግሌ ራሱ የላከ አይመስለኝም። ሽማግሌ የሚልክ ሰው እኮ ቤተሰቦች እንደው ገዝቶ እንኳን ቢልካቸውም ማለት ነው ትንሽ የሆነ ማሰብ የሚባል ነገር ያስፈልገዋል። እና ቴዲ መሲ በዚህ ደረጃ እየተጫወተባት እንደሆነ ትንሽ ብነቃ በጣም ደስ ይለኝ ነበረ። ነገር ግን በጭራሽ ልትነቃ የምትችል አይመስለኝም። በጭራሹም የምትነቃ አይደለችም። በጣም የሚያመውና የሚያሳዝነው ነገር ቤሉል ያመጣትም እንግዲህ አንድ የሆነችም ማትረባ ሰካራም ናት። ስለዚህ የምታግዘው አይመስለኝም። ያሳቀኝ ነገር ደግሞ አንድ በዛሬው ፓርት ላይ መኮንን ማነው ስሙ ቤሉል ያመጣትን ልጅ ወዷታል፣ አፍቅሯታልና አይ ኦኬ የማይሆነው ጋር የማይመጥነው ጋር ነው የተንጠለጠለው እና በጣም ነው የገረመኝ። ልጅቷ ማትረባ ሰካራም ናት። ነገር ግን ያው እሷ ሰካራም ስለሆነች ምናልባትም ከዚህ በኋላ ስላያትኝ እንደዚህ ሰክራ ከዚህ በኋላ ከእሷ ጋር ያለውን ወይም እየተሰማው ያለው ስሜት ያቆማል ብዬ አስባለሁ ማለት ነው። እና ውድ ቤተሰቦቼ እናንተስ ምን ትላላችሁ? እስኪ ሀሳብ አስተያየታችሁን አካፍሉኝ። የዛሬው ፓርት እንዴት አያችሁት? እንዴት ተመለከታችሁት? መሲስ በዚህ ደረጃ መሸወድ ነበረባት ወይ? በዚህ ደረጃስ መሞኘት ነበረባት ወይ? ለምን ትንሽ እንኳን አታስብም? ቴዲ እውነትም ትክክለኛ ሰው እንዳልሆነ በጣም ብዙ ምልክቶችን እያየችበት ነውና አለማመኗ በጣም ነው የገረመኝ። ለማንኛውም እኔ እዚህ ላይ ያበቃለሁ ማሮች። ይህ ሰወዳችሁ ላይክ ማድረጋችሁን አትርሱ።